ጤና ይስጥልን ከቻናል 1 ቴሌቪዥን የሰዓቱ ዜናዎች ደርሰዋል። በዕለቱ ዜናችን የሀገር ውስጥ የባህር ማዶ እንዲሁም የቢዝነስ ዘገባዎች ተካተዋል። ሀያሉ ልመንህ ዜናዎቹን እመራላችኋለሁ። አብራችሁ ቆዩ። ጠቅላይ ሚኒስትር አብይ አህመድ ለመላው ዓለም ክርስቲያኖች የእንኳን አደረሳችሁ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት መልካም የገና በዓል ለዓለም አቀፍ ቤተሰቦቻችን ብለዋል። ይህ ወቅት የሚያስታውሰን መልካምነት ድንበር ተሻጋሪ መሆኑንና ተስፋን በጋራ መገንባት እንደምንችል ነው ሲሉም ገልጸዋል። የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ ቀን አጠቃላይ እንቅስቃሴን የሚያሳይ ድረገጽ ይፋ ሆኗል። የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ ቀን ዝግጅትን ይፋ በሆነው ድረገጽ አማካኝነት አጠቃላይ መረጃ ማግኘት እንደሚቻል ተቋሙ አስታውቋል። ዝርዝሩን ኤፍራታ ጥራሁን ታቀርባለች። የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ ቀን በዓሉን አስመልክቶ አየር ኃይል እንደ ተቋም አደረጃጀት ይዞ በይፋ የተመሰረተው ህዳር 20 ቀን 1928 ነበር። የኢትዮጵያ አየር ኃይል 9ኛ ዓመታት ባስቆጠረው የምስረታ ታሪኩ በየዘመናቱ ሁሉ የሀገራትን ሉዓላዊነት በመጠበቅ አኩሪ ታሪክ ያለው ስመገናና ተቋም ነው። መግለጫው የኢትዮጵያን የአየር ክልል ከመጠበቅ ባሻገር በዓለም አቀፍ የሰላም ማስከበር ተልዕኮዎች በመሰማራት የኢትዮጵያን ሰንደቅ ዓላማ ከፍ አድርጎ አውለብልቧል። 9ኛ ዓመት የአየር ኃይል የምስረታ ቀን በዓል የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል ዋና መሪ ቃል ከጥር 15 ቀን 2018 ዓ.ም እስከ ጥር 19 ቀን 2018 ዓ.ም ድረስ በተለያዩ መርሃ ግብሮች በድምቀት ይከበራል። በዓሉም በተለያዩ ዝግጅቶች ማክበር የተጀመረ ሲሆን የዚሁ አካል የሆነውና ለአየር ኃይል እድገት በሙሉ አቅሜ እሮጣለሁ በሚል መሪ ቃል ህዳር 21 ቀን 2018 ዓ.ም በቢሾፍቱ ከተማ ዓለም አቀፍ የ10 ኪሎ ሜትር የጎዳና ላይ የሩጫ ውድድር በድምቀት ተካሂዷል። የወደፊቱን የአቪዬሽን አቅም በጋራ እንገንባ በሚል መሪ ቃል የኢትዮጵያ አየር ኃይል፣ የኢትዮጵያ አየር መንገድ፣ የቻይና፣ የህንድ፣ የአሜሪካና የደቡብ አፍሪካ ታላላቅ ኩባንያዎች ብሎም ከ25 በላይ የሚሆኑ በአቪዬሽንና ቴክኖሎጂ ከፍተኛ ደረጃ ላይ የደረሱ በርካታ የሀገር ውስጥና የውጭ ሀገራት የአቪዬሽንና ቴክኖሎጂ ኩባንያዎች የሚሳተፉበት ስታቲክ ዲስፕሌይና የአቪዬሽን ቴክኖሎጂ ኤክስፖ 2026 ይካሄዳል። የኢፌዴሪ አየር ኃይል 9ኛ ዓመት የምስረታ ቀን በዓል ከሚያከናውናቸው ኩነቶች አንዱ ከ38 በላይ የአፍሪካ ሀገራት የአየር ኃይል አዛዦች የሚሳተፉበትና የጋራ ስራዎቻችንን አጠናክረን የተረጋጋ ዓለምን ገንባ በሚል መሪ ሀሳብ ለ3ኛ ጊዜ በኢትዮጵያ አየር ኃይል አዘጋጅነት ፊውቸር አፍሪካ አየር ኃይሎች ፎረም ታላላቅ የአቪዬሽን ባለሙያዎች በተገኙበት የሚካሄድ ነው። ኢትዮጵያ ከአቪዬሽን ቴክኖሎጂ ጋር ያላትን ቅርብ ትስስር በተግባር የሚያረጋግጥም ይሆናል ተብሎ ይጠበቃል። የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ ቀን በዓል ከሚካሄዱ መርሃ ግብሮች መካከል የመከላከያ ሰራዊት ከፍተኛ የጦር አዛዦች እንዲሁም የሀገራችን ከፍተኛ የመንግስት ባለስልጣናት ሀገርን በማገልገል የሚገኝን ክብር መዘከር በሚል መሪ ቃል ከህብረተሰቡ ጋር በተለያዩ ርዕሰ ጉዳዮች ህዝባዊ ውይይት የሚደረግም ይሆናል። ህብረተሰቡ በዓሉ ላይ እንዲገኝና በጀግናው የሀገር መከላከያ ሰራዊት አባል ሆነው ያገለገሉትንና እያገለገሉ ያሉ ጀግኖችን እንዲያከብር፣ እንዲዘክር፣ የሀገር መመኪያና ኩራት የሆነውን ተቋም እንዲመለከትና በዚህ አስደናቂና ታሪካዊ በዓል ላይ እንዲታደም የኢትዮጵያ አየር ኃይል ጥሪውን አቅርቧል። የእንግሊዝ መንግስት የማርበርግ የቫይረስ በሽታን ለመከላከል የሚያግዝ ቁሳቁስ ድጋፍ አደረገ። የጤና ሚኒስትሯ ዶክተር መቅደስ ዳባ ልገሳው ድንበር አቋርጠው የሚመጡ የበሽታ አምጪ ተዋሲያንን ለመዋጋትና የጤና ተቋማት ለህዝብ ጤና ድንገተኛ አደጋዎች ምላሽ የመስጠት አቅምን ለማጠናከር እንደሚረዳ ተናግረዋል። አክለውም መሳሪያዎቹ በወረርሽኝ ምላሽ ጥረቶች ውስጥ የሚሳተፉ የጤና ባለሙያዎችን ለመጠበቅ ቁልፍ ሚና እንደሚጫወቱ ተናግረዋል። በኢትዮጵያ የእንግሊዝ አምባሳደር ዳርዊን ዌልች በበኩላቸው ዩናይትድ ኪንግደም ኢትዮጵያ የሕክምና መሳሪያዎችን በማምረት ረገድ ራሷን ለመቻል የምታደርገውን ጥረት ትደግፋለች ብለዋል። የሁለቱ ሀገራት ትብብር ከኢትዮጵያ አልፎ ለአህጉራዊና ለዓለም አቀፍ የጤና ደህንነት አስተዋጽኦ ያደርጋል ሲሉም ገልጸዋል። አምባሳደሩ ጠንካራ የጤና ስርዓቶች ድንበር ተሻጋሪ አደጋዎችን የሚፈጥሩ ወረርሽኞችን ለመከላከልና ለመቋቋም አስፈላጊ መሆናቸውን አጽንኦት ሰጥተዋል። ድጋፉ የግል መከላከያ መሳሪያዎችን ወይም ፒፒኤ እና ወሳኝ የምርመራ ኪቶችን ያካተተ ሲሆን ይህም የኢትዮጵያ የወረርሽኝ መከላከል ዝግጁነትና ምላሽ ለማሻሻል እንደሚያግዝ የጤና ሚኒስቴር አስታውቋል። የውጭ ጉዳይ ሚኒስቴር ለማንኛውም አካል የስራና የነጻ ትምህርት ዕድል ማረጋገጫና ውክልና እንዳልሰጠ አስታወቀ። ህብረተሰቡ ይህን መሰል ውክልና ከሚኒስቴሩ ተሰጥቶኛል በሚሉ አካላት እንዳይጭበረበር አስጠንቅቋል። ሚኒስቴሩ ባወጣው መግለጫ የሚኒስትሩን ጌዲዮን ጢሞቴዎስ ስምና
ሐሰተኛ ፊርማ በመጠቀም የስራና የነጻ ትምህርት ዕድል ማረጋገጫና ውክልና እንደተሰጣቸው በማስመሰል በማህበራዊ ሚዲያ ሐሰተኛ መረጃዎች እየተሰራጩ እንደሚገኙ ደርሼበታለሁ ብሏል። ነገር ግን የውጭ ጉዳይ ሚኒስቴርም ይሁን የሚኒስቴሩ የስራ እና የነጻ ትምህርት ዕድልን በተመለከተ ለማንኛውም አካል ውክልና አልሰጠም ሲል አስታውቋል። ይህንንም ተከትሎ ህብረተሰቡ ከእንዲህ አይነት ህገወጥ የማጭበርበርና የማታለል ወንጀሎች ራሱን እንዲጠብቅ በማሳሰብ በሚኒስትሩም ሆነ በሚኒስትሩ ስም የሚያጭበረብሩ ህገወጦችን ከሚመለከተው አካል ጋር በመሆን በህግ ተጠያቂ እንዲሆኑ ለማድረግ እየሰራ መሆኑን አስገንዝበዋል። የአዲስ አበባ ምግብና መድኃኒት ባለስልጣን ጊዜ ያለፈባቸው መድኃኒቶች መሸጥን ጨምሮ ልዩ ልዩ የአሰራር ጉድለቶች ባገኘባቸው 11 የጤና ተቋማት ላይ እርምጃ ወሰደ። ባለስልጣኑ ባለፉት 5 ወራት 70 በሚደርሱ ጤና ተቋማት ላይ በደረጃቸው መሰረት ተግባራትን እያከናወኑ መሆኑንና ባለሙያው በሙያው ስራ ላይ ተገቢውን አገልግሎት እየሰጠ ስለመሆኑ ለማረጋገጥ የቁጥጥር ስራ አከናውኗል። ጊዜ ያለፈባቸው መድኃኒቶች በመደብር መገኘት፣ የናርኮቲክና ሳይኮትሮፒክ መድኃኒት ዕደላ ስርዓት ሪፖርት አለመኖር የሚሉ በቁጥጥር ወቅት የተገኙ ችግሮች ሆነዋል። በዚህም ለ9 ተቋማት የጽሁፍ ማስጠንቀቂያ፣ ለ2 ተቋማት ደግሞ ፈቃድ ባለማደሳቸው የማሸግና በአጠቃላይ 11 ጤና ተቋማት ላይ አስተዳደራዊ እርምጃ ተወስዷል። የስራና ክህሎት ሚኒስቴር የስራ ዕድል ፈጠራና የፋይናንስ አማራጭነትን ማስፋት የሚያስችለውን ስምምነት ከህብረት ባንክ ጋር ተፈራረመ። የስራና ክህሎት ሚኒስቴር ሙፈሪያት ካሚል በዚህ ወቅት እንደገለጹት ሚኒስትሩ የወጣቶች የፈጠራ አቅምን ወደ ተግባር ለመለወጥና ውጤታማን ለማድረግ እየሰራ መሆኑን ጠቁመው በዚህም አመርቂ ውጤቶች እየተመዘገቡ ነው ብለዋል። ስምምነቱ በገንዘብ እጥረት ምክንያት ወደ ስራ መግባት ያልቻሉ ወጣቶችና ሴቶችን ተጠቃሚ እንደሚያደርግ አስረድተዋል። ጀማሪዎችን ለማጠናከር፣ ነባር ኢንተርፕራይዞችን ለመደገፍ እንዲሁም በሀገር ውስጥ ለሚፈጠሩ የስራ ዕድሎችና ወደ ውጭ ለሚደረጉ የስራ ስምሪቶች አጋዥ መሆኑንም አስገንዝበዋል። የህብረት ባንክ ዋና ስራ አስፈጻሚ ንጉስ ገብረ እግዚአብሔር በበኩላቸው ባንኩ ሀገራዊ ኃላፊነቱን እንዲወጣ ስምምነቱ ትልቅ እድል መፍጠሩን ገልጸው ይህም የሁለቱንም ወገኖች ተጠቃሚነት የሚያረጋግጥ መሆኑ ለተግባራዊነቱ ባንኩ የበኩሉን ድርሻ እንደሚወጣም አረጋግጠዋል ሲል የኢትዮጵያ ዜና አገልግሎት ዘገባ ያመላክታል። ከውጭ ወደ ያዝነው ዜና አለፍን። ለዓመታት ተጣልተው የነበሩ የቤተሰብ አባላትን ያሰባሰበው የአንዲት ሴት የገና በዓል ትውስታ አነጋጋሪ ሊሆን ችሏል። ይህም ክስተት በዓል አብሮነትን እንደሚመልስ እና በፍቅር እንደሚያሰባስብ ማሳያ ነው ተብሏል። ሊዲያ ዝናቡ ዝርዝር አላት። ክሌር ፊኒ የተሰኘችው ባለታሪክ የመጀመሪያውን ከቤተሰብ ጋር ተሰብስባ ያከበረችው የገና በዓል በ11 ዓመቷ ነበር። ይህም እጅግ አስገራሚና ለየት ባለ ክስተት የተሞላ እንደነበር ትናገራለች። ወላጅ እናቷና የእንጀራ እናቷ አንድ ላይ አንድ ኩሽና ውስጥ በማግኘቷ ተገርማ ሳትጨርስ ድንጋጤዋን የጨመረው ጉዳይ ተፈጠረ። ይህም በዚህ የገና በዓል በሚከበርበት ጠዋት አራቱም ወላጆች ማለትም እናቷ፣ አባቷ፣ የእንጀራ እናቷና የእንጀራ አባቷ በደስታ እየተጫወቱና እየሳቁ ቤታቸው ውስጥ አንድ ላይ ተቀምጠው በማየቷ ነው። የእነዚህ ቤተሰቦች መሰባሰብና የልጆቻቸውን ደስታና ቤተሰባዊ ስሜት ማስቀደማቸው ለበዓሉ ለየት ያለ ድባብን ፈጥሮለታል። በዚህ ባልተጠበቀ ዕለት በዓሉን አስመልክቶ የተጀመረው መሰባሰብም አሁን እስካሉበት ድረስ ለ25 ዓመታት በየዓመቱ መቀጠሉን በትውስታ ውስጥ ሆና ትናገራለች። ፊኒ አሁን ላይ አዲስ ተጋቢዎችን የሚያጠቃልለው ይህ መሰባሰብ ስለ ፍቅርና ቁርኝት ጥልቅ ትምህርትን እንዳስተማራት ተናግራለች። የፊኒ ታሪክ በእንደዚህ ያሉ የበዓል ወቅት የቤተሰብ መሰባሰቦች መሃል የሚያጋጥመውን የስሜት ውጥረትና አለመግባባት በተቃራኒው የቆመ ነው። ከግጭት ይልቅ ትብብርን በመምረጣቸው የፊኒ ቤተሰቦች አነጋጋሪ የሆነና ያልተጠበቀ ደስታንና ሰላምን የሚያረጋግጥ በየዓመቱ ተሰባስበው የሚደሰቱበትን ባህል መፍጠር ችለዋል። ዘገባው የዘጋርዲያን ነው። በአሜሪካ መንግስትና በአውሮፓ ሀገራት መካከል የሳንሱር እሰጥ አገባ እየተባባሰ በመምጣቱ የአውሮፓ ህብረት፣ ፈረንሳይና ጀርመን አሜሪካ በጋዜጠኞችና በፖለቲካ ተንታኞች ላይ የጣለችው የቪዛ እገዳ በጽኑ ተቃወሙ። ሀገራቱ የአሜሪካን እርምጃ የሀሳብ ነጻነትን የሚገድብና ዲሞክራሲያዊ እሴቶችን የሚቃረን ነው ሲሉ ገልጸውታል። ጉዳዩ የተጠናከረው አሜሪካ የተወሰኑ የአውሮፓ ጋዜጠኞችና ተጽዕኖ ፈጣሪ ግለሰቦችን ወደ ሀገሪቱ እንዳይገቡ የቪዛ እገዳ መጣሏን ተከትሎ ነው። አሜሪካ እርምጃውን የወሰደችው የሐሰት መረጃን ለመከላከልና ብሔራዊ ደህንነትን ለመጠበቅ በሚል ቢሆንም የአውሮፓ ሀገራት ግን ይህን መከራከሪያ ውድቅ በማድረግ ድርጊቱ የተለየ ሀሳብ ያላቸው ወገኖች ለማፈን የተደረገ ሳንሱር ነው ሲሉ ወቅሰዋል። ከማህፀን ውጪ የሚከሰት እርግዝና ከ30 ሺህ እናቶች መካከል በአንዷ ላይ የሚከሰት አጋጣሚ ነው። ታዲያ ከማህፀን ውጪ የሚጸነሱ ህጻናት
የእርግዝና ጊዜያቸውን ጨርሰው ሳይወለዱ ሞት ይቀድማቸዋል። እንደ ድል ከተወለዱ ደግሞ በእናት ወይም በሕፃኑ ላይ የጤና ችግር ያጋጥማል። በሎስ አንጀለስ ነዋሪ የሆነች እናት ግን ከማህፀን ውጪ የተጸነሰው ልጇን በሰላም ልትገላገል ችላለች። ክስተቱ ብዙዎችን ያስደነቀ ሆኖ ተመዝግቧል። ለዝርዝሩ ሄርዳዊት ንጉሴ። በአሜሪካ ሎስ አንጀለስ ከተማ አንዲት እናት ከማህፀን ውጪ በተከሰተ እርግዝና ጤናማ ህፃን በሰላም መገላገሏ የሕክምናውን ዓለም አስደንቋል። ይህ አይነቱ እርግዝና አብዶሚናል ኤክቶፒክ ፕሬግናንሲ ተብሎ የሚጠራ ሲሆን እጅግ አልፎ አልፎ የሚከሰትና የጤና ችግር የሚያስከትል ነው። ሐኪሞች እንደሚገልጹት ከማህፀን ውጪ የሚከሰት እርግዝና ከ30,000 እርግዝናዎች መካከል በአንዱ ላይ ብቻ የሚከሰት ሲሆን በአብዛኛው ጊዜ እንዲህ ያሉ እርግዝናዎች የእናቲቱን ህይወት ለማዳን ሲባል የሚቋረጡ ናቸው። የሕክምና ጥናቶች እንደሚያሳዩት ከማህፀን ውጪ የተጸነሱ ህጻናት አብዛኞቹ የእርግዝና ጊዜያቸውን ሳይጨርሱ ይሞታሉ። እንደ እድል ተወልደውም ከሆነ በእናቲቱ ወይም በህፃኑ ላይ ከባድ የጤና ችግሮችን የማስከተል አቅም አላቸው። ታዲያ ይህን ጉዳይ እጅግ አስደናቂ ያደረገው እናት ለብዙ ወራት እርጉዝ መሆኗን አላወቀችም። ምክንያቱም የሆዷ መግፋት ቀደም ሲል በነበረባት ቀላል የማህፀን እጢ ምክንያት ነው ብላ ስታስብ ስለነበርና የወር አበባዋ ቢቀንስም ሙሉ ለሙሉ ስላልቆመ ነው። ታዲያ ሆዷ ስለታመመ ወደ ሐኪም ቤት በሄደችበት አጋጣሚ የህክምና ምርመራዋ ህፃኑ ከማህፀኗ ውጪ በሆዷ ውስጥ መኖሩን አሳየ። ሐኪሞች በተለያዩ ባለሙያዎች በተደገፈ ውስብስብ ቀዶ ጥገና በመፈጸምም ህፃኑን በሰላም ያዋለዷት ሲሆን ምንም እንኳን እናት የደም እጥረት አጋጥሟት የነበር ቢሆንም አሁን ግን ከህፃኑ ጋር ጤናቸው በጥሩ ሁኔታ እንደሚገኝ ተገልጿል። ይህ ክስተት በህክምና ታሪክ ውስጥ እጅግ አልፎ አልፎ የሚመዘገብ ሲሆን ለወደፊት ጥናት እንደሚያገለግልም ነው ሐኪሞቹ የተናገሩት። ዘገባው የአሶሺየትድ ፕሬስ ነው። ሳውዲ አረቢያ ከ30 ዓመታት በኋላ በረሃማ ተራሮቿ በረዶ ጥሎባቸዋል። ጸጋነሽ ተሰማ ዝርዝር አላት። በሳውዲ አረቢያ ሰሜናዊ ክፍል በታቡክ አቅራቢያ ባሉ ተራሮች ጃቦል አለውዝን ጨምሮ የትሬጂና ደጋማ አካባቢዎች ላይ የሙቀት መጠኑ ከ4 ዲግሪ ሴልሺየስ ቀንሷል። ይህም በረዶ በሳውዲ አረቢያ ከፍተኛ ተራራዎች ላይ እንዲወርድ አስችሏል። ከ3 አስርት ዓመታት በኋላ ለመጀመሪያ ጊዜ በረዶ በመጣሉ ነዋሪዎቹን በማስገረሙ በበረዶ የተሸፈኑትን ተራሮች የሚያሳዩ ፎቶዎችንና ተንቀሳቃሽ ምስሎችን በማህበራዊ ድረገጽ አጋርተዋል። በበረዶ ከተሸፈነው ተራሮች አንስቶ እስከ በረሃማ ቦታዎች ድረስ በነጭ የተሸፈነ ሲሆን ብዙ ሰዎች ከዚህ በፊት አይተውት የማያውቁት ያልተለመደ የአየር ሁኔታ ክስተት ነው። ከበረዶ በተጨማሪ የቀዝቃዛው ማዕበል በተለያዩ ክልሎች ሰፊ ዝናብ በማምጣቱ የአየር ሁኔታ አደጋ ላይ ተጽዕኖን አጠናክሮታል። ለብዙዎች የቅዝቃዜው ሙቀት፣ በበረዶ የተሸፈኑ ተራሮችና ድንገተኛ የክረምት እንቅስቃሴዎች ደስታንና አለማመንን የፈጠሩ ሲሆን ይህም በሳውዲ አረቢያ የአየር ንብረት ታሪክ ውስጥ ብርቅና የማይረሳ ነውም ተብሏል። ዘገባው የዘ ታይምስ ኦፍ ኢንዲያ ነው። አሜሪካ በመንግስታቱ ድርጅት ቻርተር የተከለከለ ተግባርን በቬኔዙዌላ ላይ እየፈጸመች ነው ሲል የተባበሩት መንግስታት ከሰሰ። ከወራት በፊት የአሜሪካው ፕሬዝደንት ዶናልድ ትራምፕ የቬኔዙዌላው ኒኮላስ ማዱሮ መንግስት በህገወጥ የአደንዛዥ እጽ ዝውውር ስራ ላይ ተሰማርቷል በሚል የቬኔዙዌላ መርከቦች በሚመላለሱበት ዓለም አቀፍ የውሃ አካል ላይ ጥቃት መሰንዘር ጀምረዋል። አልጀዚራ እንደዘገበው የመንግስታቱ ድርጅት ባለሙያዎች ከቅርብ ጊዜ ወዲህ አሜሪካ በቬኔዙዌላ የባህር ዳርቻ እየፈጸመች ያለውን ተግባር አስመልክቶ መግለጫ አውጥተዋል። በባህር ክልሉ መውጣትና መግባትን መገደብ ህገወጥ ወታደራዊ እርምጃ ነው ያሉት ባለሙያዎቹ አሜሪካ ዓለም አቀፍ ድንጋጌን ጭምር እየጠሰች ነው ብለዋል። የአሜሪካ ጦር በካሪቢያንና ፓሲፊክ ውቅያኖስ መስፈሩን በኒኮላስ ማዱሮ ላይም ከፍተኛ ጫና እየደረሰ መሆኑን በመጠቆም የአሜሪካ ኮንግረስ በጉዳዩ ላይ ጣልቃ እንዲገባ ጠይቋል። የመንግስታቱ ድርጅት ጠቅላላ ጉባኤ እንደ አውሮፓውያን አቆጣጠር በ1974 ባጸደቀው ህግ መሰረት አንድን ሀገር በዚህ መልኩ ሉዓላዊነቱን መዳፈርና የጦር ኃይልን ማስፈር ብሎም የባህር ክልልን መዝጋት ህገወጥ ተግባር ነው በሚል ይደነግጋል። በታንዛኒያ ዋና ከተማ ዳሬ ሰላም ከ6 ሚሊዮን ነዋሪዎች መካከል አንዳንዶቹ ቀናቸውን የሚጀምሩት በከፍተኛ የውሃ ፍለጋ ነው። በዚህ ስር የሰደደ የውሃ እጥረት ምክንያት ነዋሪዎቹ ለባል ያላቸው ስሜት እንደተዛባ ተነግሯል። ሄሮዳዊት ንጉሴ ዝርዝሩን ታቀርበዋለች። በህንድ ውቅያኖስ ዳርቻ ላይ የምትገኘው የታንዛኒያዋ ከተማ ዳሬ ሰላም በአፍሪካ በፍጥነት እያደጉ ካሉ ከተሞች መካከል አንዷ ነች። ባለፉት 2 አስርት ዓመታት ውስጥም በርካታ ሰዎች የተሻሉ የኢኮኖሚ እድሎችን በመፈለግ ወደ ከተማዋ ሲፈልሱ የህዝቡ ቁጥር ከእጥፍ በላይ ጨምሯል። ታዲያ ግን ይህች 6 ሚሊዮን ነዋሪዎችን በውስጡ የያዘችው ከተማ አሁን ላይ የውሃ አቅርቦት እጥረት እንዳጋጠማትና ነዋሪዎቹም ለመጪው የገና በዓል ለመዘጋጀት ቀርቶ የዕለት ተዕለት የቤት ውስጥ የጽዳትና የምግብ ዝግጅቶቻቸውን ለመምራት እንኳን እንደተቸገሩ ነው ለቢቢሲ
ያስረዱት። በዳሬ ሰላም አብዛኞቹ ነዋሪዎች ከእንቅልፋቸው ሲነቁ የሚያደርጉት የመጀመሪያው ተግባር ጄሪካኖችና ባልዲዎችን በመያዝ ውሃ መፈለግ ነው። ከዚህ ቀደም 1000 ሊትር ውሃ ለመግዛት $4 የሚያወጡ ሲሆን አሁን ደግሞ ወደ $10 ከፍ ብሏል። ይህም ወደ 24000 የታንዛኒያ ሽሊንግ የሚጠጋ ነው። ታዲያ ይህ የውሃ አቅርቦት መቀነስ ለከተማዋ ነዋሪዎች ኢኮኖሚያዊ ቀውስም ጭምር ነው። ውሃ በሳምንት አንድ ጊዜ ውስጥ እንደሚመጣ ቢጠበቅም አንዳንድ ጊዜ ሳምንቱን ይዘላል። ቢመጣም እንኳን በሌሊቱ ክፍለ ጊዜ በዝቅተኛ መጠን ነው። ባለስልጣናቱ እንደሚሉት የከተማዋን የውሃ አቅርቦት የቀነሰው ነገር የክረምት ወቅት ከተገባደደ በኋላ የተከሰተው ከፍተኛ የአየር ሙቀት መጨመር የወንዞቹን የውሃ መጠን በመቀነሱ ምክንያት ነው። ምንም እንኳን ከህንድ ውቅያኖስ አጠገብ የሚኖሩ ቢሆንም የህንድ ውቅያኖስ ለመጠጥነት የሚውል አይደለም። በተመሳሳይ መልኩ ሌላኛዋ ከተማ ዶዶማ ይህ የሙቀት ችግር ቢያጋጥማትም በሰው ሰራሽ ግድቦቿ አማካኝነት መቋቋም ችላለች። የዳሬ ሰላም ነዋሪዎች ግን ኢኮኖሚያዊና ማህበራዊ ቀውሶችን እያስተናገዱ እንደሆነ ነው ለቢቢሲ ያሳወቁት። የጣሊያን አንቲትረስት ባለስልጣን ሜታ ተቀናቃኙን ኤአይ ቻትቦት የሚከለክሉትን በዋትስአፕ ያደረገውን አዲስ ውል እንዲያቆም አዘዘ። ለዝርዝሩ ጸጋነሽ ተሰማ። የሜታ ቃል አቀባይ ውሳኔውን መሰረታዊ ጉድለት ያለበት ሲሉ የገለጹት ሲሆን የኤአይ ቻት ቦቶች ፈጣን እድገት እነሱን ለማስተናገድ ባልተገቡ ስርዓቶች ላይ ጫና ፈጥሯል ብለዋል። የአውሮፓ ህብረት እየተስፋፋ የመጣውን ተጽዕኖ ለመግታት በሚደረገው ጥረት ለዘርፉ የሚደረገውን ድጋፍ ሚዛናዊ ለማድረግ ስለሚፈልግ ይህ እርምጃ በአውሮፓ ተቆጣጣሪዎች በቢግ ቴክ ኩባንያዎች ላይ የወሰዱት የቅርብ ጊዜ እርምጃ ነው። ምክንያቱ ደግሞ የአውሮፓ ህብረት የቴክኖሎጂ ኢንዱስትሪውን ለመደገፍ እየሞከረ እንደሆነ ተገልጿል። የሜታ ተግባር በኤአይ ቻትቦት አገልግሎት ገበያ ውስጥ ያለውን የውጤት የገበያ ተደራሽነት ወይም ቴክኒካል እድገትን በመደገፍ ሸማቾችን ሊጎዳ የሚችል ይመስላል ሲል ኤጂሲኤም ተናግሯል። በፈረንጆቹ ሐምሌ ወር የጣሊያን አንቲትረስት ባለስልጣን ከዋትስአፕ ጋር በተገናኘ ጠንካራ የገበያ ቦታን አላግባብ ሊጠቀም ይችላል በሚል ስጋት ሜታ ላይ ምርመራውን ከፍቷል። ለመልእክት መላላኪያ መተግበሪያ የንግድ መድረክ ዘመናዊ ውሎችን ለመሸፈን ደግሞ በህዳር ወር ላይ ምርመራውን አስፋፍቶታል። እነዚህ የኮንትራት ሁኔታዎች በኤአይ ቻትቦት አገልግሎት ገበያ ውስጥ የሚገኙትን የሜታ ኤአይ ተወዳዳሪዎችን ከዋትስአፕ መድረክ ሙሉ በሙሉ ያገላሉ ሲል ባለስልጣኑ ተናግሯል። የአውሮፓ ጥብቅ አቀራረብ በአሜሪካ ውስጥ ካሉት ላላ ያሉ ህጎች በተቃራኒ ትላልቅ የአሜሪካ የቴክኖሎጂ ኩባንያዎችን አስቆጥቷል። እንዲሁም በፕሬዝዳንት ዶናልድ ትራምፕ አስተዳደር ትችትን ፈጥሯል ሲል ሮይተርስ ዘግቧል። ማቀዝቀዣ ውስጥ ሳይጠቀሙበት የቀሩ አትክልቶች አሉ። እነሱን ተጠቅሞ ያለምንም ልፋት የምግብ ቤቶች ጣዕም ያለውን የአሰራር ሂደት ተከትሎ ጥሩ ምግብ ማዘጋጀት ይቻላል። ሊዲያ ዝናቡ ዝርዝሩን ታቀርበዋለች። በምግብ ዙሪያ ጽሁፎችን የሚያዘጋጀው ቶም ሃንት ከሰሞኑ ሁሉም ነገር ያገለግላል በማለት የሼፎችን ሚስጥራዊ የምግብ ማጣፈጫ አዘገጃጀት አጋርቷል። የዚህ ፎርጊቪንግ ፎርሙላ ብሎ የሚጠራው የምግብ አዘገጃጀት ዋና መርህ ተለዋዋጭነት ነው። ለአብነት ያህልም በማቀዝቀዣችን የቀሩ ነጭ ሽንኩርት፣ የወይራ ዘይት፣ ሎሚ ወይም አቼቶ እንዲሁም ሌሎች አትክልቶችን በማዋሃድ የሚዘጋጅ ሲሆን የምግብ አዘገጃጀቱን እንደ ሮዝመሪ ያሉ ማንኛውም 100 ግራም የሆኑ አትክልቶችን ተጠቅሞ መስራት ይቻላል። ታዲያ ሃንት ወሳኝ ነው ያለውን የምግብ አዘገጃጀት ሂደት አጋርቷል። በጥሩ መንገድ ለመስራትና አሪፍ እይታ እንዲኖረው በመፍጫ መሳሪያዎች ተጠቅሞ ከመስራት ይልቅ በእጅ መክተፍ ተመራጭ ነው። መፍጫ መሳሪያዎችንም መጠቀም ካስፈለገ በመጀመሪያ በእጅ መከተፍ ይኖርበታል። ጣዕሙም የበለጠ ጥሩ ለማድረግ ከ1 ወይም 2 ቀን አስቀድሞ ማዘጋጀት ይመከራል። ይህም በአዘገጃጀቱ ውስጥ ያለው አሲድ ከአትክልቶቹ ጋር ተዋህዶ የተሻለ ጣዕም ስለሚሰጠን ነው። ይህ የምግብ ማጣፈጫ ወፈር ያለ እንዲሆንልን ከግብዓቶቹ በተጨማሪ በአቼቶ ውስጥ ዳቦ በመዘፍዘፍ የወይራ ዘይት መጨመር ይቻላል። ይህንንም ውህድ ለ1 ወይም ለ2 ቀን ክዳን ባለው እቃ ውስጥ ማስቀመጥ ለምግቡ ጥሩ ጣዕም የሚሰጠው ሆኖ ተገኝቷል። በመሆኑም ይህ አሰራር በብዛት የሚስተዋለውን የምግብ ብክነት ከመቀነስ በተጨማሪም ቆንጆ ጣዕም ያለው ምግብንም ማዘጋጀት የሚቻልበት ነው። ዘገባው የዘጋርዲያን ነው። ወደ ቢዝነስ ዘገባችን እንለፍ። የፍትህ ሚኒስቴር በዲጂታል ፋይናንስ ዘርፍ ላይ በወሰደው እርምጃ ታግደው የነበሩ የ50 ግለሰቦችና 10 የዲጂታል ኩባንያዎች የባንክ ሂሳቦችን እገዳ በከፊል ማንሳቱን አስታወቀ። ለዚህና ለሌሎች የቢዝነስ ዘገባዎች ማህሌት ደመላሽ። የፍትህ ሚኒስቴር ታህሳስ 14 ቀን 2018 ዓ.ም ባስተላለፈው ትዕዛዝ ታግደው የቆዩ የግለሰቦችና ድርጅቶች የባንክ ሂሳቦች እንዲንቀሳቀሱ አዟል። እነዚህ የባንክ ሂሳቦች ከ3 ሳምንታት በፊት በዘርፉ የታየ የፋይናንስ ብልሹ አሰራርን ለመመርመር በሚል ታግደው የቆዩ ናቸው። ስለሆነም የሚኒስትሩ የሀብት ማስመለስ መምሪያ ዋና ዳይሬክተር አቶ ጸጋ ዋቅጅራ ውሳኔውን ለሁሉም ባንኮች በይፋዊ ደብዳቤ አስታውቀዋል። እንደ አዲስ ፎርቹን መረጃ ምንም እንኳን የኩባንያዎቹ የባንክ ሂሳቦች ቢለቀቁም
በቁጥጥር ስር በሚገኙ አንዳንድ ከፍተኛ የስራ ኃላፊዎች ላይ የሚደረገው የግብር ስወራና ህገወጥ የገንዘብ ዝውውር ምርመራ ተጠናክሮ እንደሚቀጥል ተገልጿል። ሸማቾች የዕለት ፍጆታ የሚባሉ ምርቶችን ካሉበት ቦታ ሆነው ማዘዝ የሚያስችላቸው ዘመናዊ የግብይት ስርዓት ተግባራዊ ሊደረግ መሆኑን የአዲስ አበባ ንግድ ስራዎች ድርጅት አስታወቀ። እንደ ቢሮ መረጃ ነዋሪዎች እንደ ዘይት፣ ስኳር፣ ዱቄት፣ መኮረኒና መሰል ምርቶችን ካሉበት ቦታ ማዘዝ የሚያስችላቸው ዘመናዊ የግብይት ስርዓት ተግባራዊ ሊደረግ መሆኑን ተቋሙ አስታውቋል። ቴክኖሎጂው ወደ ስራ ሲገባም የታዘዙት ምርቶች በተፈለገው መጠንና ጊዜ በጅምላ ዋጋ ቢበዛ በ2 ቀናት ውስጥ ተደራሽ እንደሚሆኑ ተገልጿል። በተጨማሪም አሁን ላይ በከተማዋ በሚገኙ 6 ክፍለ ከተሞች ወደ 600 ሺህ የሚጠጉ አባወሮች ምዝገባ ተካሂዶ መሰረታዊ ምርቶችን ከተቋሙ ሊያገኙ የሚችሉበት አግባብ ተመቻችቷል ተብሏል። ድርጅቱ የኑሮ ውድነትን ብሎም የግብርና የኢንዱስትሪ ምርቶች አቅርቦት ችግር እንዲቀርፍ ታስቦ በ2016 ዓ.ም የአዲስ አበባ ከተማ አስተዳደር በደንብ ቁጥር 152/2015 እንዳቋቋመው ይታወቃል። መረጃዎቻችን እንደቀጠሉ ናቸው። ዓለም አቀፉ የቡና ገበያ በምርት መጨመር ምክንያት ዋጋው እየቀነሰ እንደሆነ የዩናይትድ ስቴትስ ግብርና ቢሮ አስታወቀ። ከሳምንት በፊት የወጣው ሪፖርት እንደሚያሳየው ሰፊው አቅርቦት ዝቅተኛ የገበያ ፍላጎትን የፈጠረ ሲሆን ይህም የምርቱ ዋጋ እንዲወርድ አድርጎታል ሲል ያትታል። በተጨማሪም የቢሮው መረጃ እንደሚያመላክተው የ2025 እና 2026 የዓለም የቡና ምርት ካለፈው ዓመት ምርት ጋር ሲነጻጸር የ3.5 ሚሊዮን ኬሻ ብልጫ በማድረግ 178.8 ሚሊዮን ኬሻ ደርሷል ይላል። በተመሳሳይ ሪፖርት እንደተቀመጠው የፍጆታ መጠንም በተመሳሳይ ዓመት 173.9 ሚሊዮን ኬሻ እንደደረሰ ያሳያል። ይሁን እንጂ የቢሮ መረጃ የዋጋ ቅናሽ ይኖራል ብሎ ቢያስቀምጥም ሀገራችንን ጨምሮ የተለያዩ የቡና ምርትን በዋነኝነት የሚጠቀሙ ሀገራት ላይ ዋጋው ቅናሽ ያላሳየ ሲሆን ይልቁንም ተጠባቂ ያልሆነ የዋጋ ልዩነት እያሳየ እንደሚገኝ መረጃዎች ያመላክታሉ። ዲሞክራቲክ ሪፐብሊክ ኮንጎ ላለፉት 10 ወራት አቋርጣ የነበረውን የኮባልት ኤክስፖርትን ዳግም ጀመረች። የዓለማችን ቀዳሚ የኮባልት አምራች የሆነችው ዲሞክራቲክ ሪፐብሊክ ኮንጎ በዓለም አቀፍ ገበያ ላይ የማዕድኑን አቅርቦት በመጨመሩና ዋጋው በመቀነሱ ምክንያት ላለፉት 10 ወራት አቋርጣ የነበረውን የኮባልት ኤክስፖርት ዳግም መጀመሯን አስታውቃለች። በየካቲት ወር ላይ ተጥሎ የነበረው እገዳው ለ4 ወራት ብቻ ታግዶ የነበረ ቢሆንም በዓለም ላይ የአቅርቦት መጨመርን ተከትሎ የዋጋ ውድቀት እንዳይመጣ በሚል የእገዳ ጊዜው ተራዝሞ ነበር። ይሁን እንጂ ዳግም የገበያውን ማንሰራራት ተከትሎ ምርቱን ለውጭ ገበያ ማቅረብ መጀመሩን የሀገሪቱ የገንዘብ ሚኒስቴር አስታውቋል። እንደ አፍሪካ ኒውስ ዘገባ ሀገሪቱ በዘመናዊ ስልኮችና በኤሌክትሪክ መኪኖች ላይ የሚውለውን የኮባልት ምርትን ጨምሮ የሊቲየም አዮን ባትሪዎችን ለማምረት አስፈላጊ የሆነውን ኮባልት በማምረትና በማቅረብ ቀዳሚዋ ናት። የዕለቱ የመጨረሻው የቢዝነስ መረጃችን የብሪታንያን ግዙፍ የነዳጅ ኩባንያን ይመለከታል። የብሪታንያ ግዙፉ የነዳጅ ኩባንያ በካስተሮል ያለውን 65% ድርሻ መቀመጫውን አሜሪካ ላደረገው ስፔንቴክ ኩባንያ በ10.1 ቢሊዮን ዶላር ለመሸጥ ስምምነት ላይ መድረሱን አስታወቀ። ኩባንያው ሮብ ዕለት ባወጣው መግለጫ እንዳስታወቀው አዲሱን እቅዱን ለማፋጠን የሚያደርገውን እንቅስቃሴ ለመደገፍ የሽያጭ ትልቅ ምዕራፍን ይከፍታል ብሏል። በዚህም ሽያጭ BP የተጣራ 6 ቢሊዮን ዶላር የሚጠጋ ገቢ ይኖረዋል ተብሎ የሚጠበቅ ሲሆን የአሻሻጥ ሂደቱም በአጭርና በመካከለኛ የጊዜ ወሰን ውስጥ እንደሚሆን ይፋ ተደርጓል። ግብይቱ ለባለ አክሲዮኖቻችን የተሻለ ዋጋ እንድናገኝ ያስችለናል። ይህም ከፍተኛ ገቢ በማስገኘት በካስተሮል ጠንካራ የእድገት ፍጥነት ተጠቃሚ ሆነን እንድንቀጥል ያደርገናል። ይህም ገቢው የድርጅቱን የሂሳብ መዝገብ በከፍተኛ ሁኔታ ለማጠናከር ያስችላል ሲሉ የቢፒ ጊዜያዊ ዋና ስራ አስፈጻሚ ካሮል ሃውል ተናግረዋል። መረጃው ያናዶሉ ነው። በመጨረሻም ስፖርት የ35ኛው የአፍሪካ ዋንጫ ጨዋታዎች እንደቀጠሉ ናቸው። በሞሮኮ የአፍሪካ ዋንጫ ኡጋንዳዊው ዴኒስ ኦሜዲ ለሀገሩ ኡጋንዳ ቁልፍ ተጫዋች ነው። አናወል ተስፋ ዝርዝሩን ያቀርበዋል። ዴኒስ ኦሜዲ ይባላል። የቀድሞ የኪታራ የእግር ኳስ አጥቂና ለዩጋንዳ ክሬንስ ቁልፍ ተጫዋች የነበረ ነው። በወቅቱም የዓመቱ ምርጥ ተጫዋች ተብሎ ተሸልሟል። አጥቂው ዩጋንዳን ለ2025 የአፍሪካ ዋንጫ እንድታልፍ በመርዳትና የ2024ቱን የስታምቢክ ኡጋንዳ ዋንጫን ከኪታራ የእግር ኳስ ቡድን ጋር በማሸነፍ ያሳየው አስደናቂ ብቃት ከፍተኛን ሽልማት አስገኝቶለታል። ዴኒስ ኦሜዲ ያስቆጠራት ምርጥ ቄንጠኛ ጎል በ2024ቱ የፊፋ ፖሽካሽ የዓመቱ ምርጥ ጎል በመባል እጩ እንደነበረች የሚታወስ ነው። ታዲያ ይህ አጥቂ ከሀገሩ ኡጋንዳ ጋር በአፍሪካ ዋንጫ
ድድር ሞሮኮ ከትሟል። በምድብ 3 ላይ የምትገኘው ኡጋንዳ ከቱኒዚያ ጋር ያደረገችውን ጨዋታ 3-1 መሸነፏ ይታወሳል። ብቸኛውን አንድ ጎልም ለዩጋንዳ ብሔራዊ ቡድን በ90 ደቂቃ ጭማሪ ያስቆጠረው አጥቂው ዴኒስ ኦሜዲ ሲሆን ይህም ተጫዋች በመጀመሪያ የአፍሪካ ዋንጫ ተሳትፎም ለሀገሩ ጎል ማስቆጠር ችሏል። ዴኒስ ኦሜዲ የትርፍ ጊዜ እግር ኳስ ተጫዋች እንደነበረ ብዙ መረጃዎች የሚያሳዩ ሲሆን እንዲሁም ትምህርቱን በሚገባ ተከታትሎ በነርሲንግ ዲፕሎማውን እንዳገኘ ታውቋል። ሌላው የዴኒስ ኦሜዲ አስገራሚ የህይወት ጉዞ ሲቀጥል ወደ አፍሪካ ዋንጫ ከማቅናቱ በፊት የህይወት መንገዱ ተቀይሮ የእስር ቤት ጥበቃ ሰራተኛ በመሆን ያገለግል እንደነበረ ተገልጿል። 31 ዓመቱ ላይ የሚገኘው ዴኒስ ኦሜዲ ከ6 ዓመታት በኋላ ዩጋንዳን በአፍሪካ ዋንጫ ውድድር ወክሎ ሞሮኮ ከትሟል። ዩጋንዳ በምድብ የሁለተኛ ዙር ጨዋታዋ የፊታችን ቅዳሜ ከታንዛኒያ ጋር የምታደርገው ጨዋታ ይጠበቃል። ትላንትና በተደረጉ 35ኛ የአፍሪካ ዋንጫ ጨዋታዎች ቡርኪና ፋሶ ጊኒን 2-1 ስታሸንፍ ኮትዲቫርና ካሜሩን ተጋጣሚዎቻቸውን 1-0 ሲረቱ አልጄሪያ ሱዳንን 3-0 አሸንፋለች። ከቻናል 1 ቴሌቪዥን የሰዓቱ ዜናዎች በዚህ ተጠናቀዋል። ሀያሉ ለመነ ዜናዎቹ መርጬላችኋለሁ። ከቀጣይ የቻናል 1 ውብ ፕሮግራሞች ጋር መልካም ቆይታ